ስሜ አዜብ ይባላል። የመጣሁት ከጎተራ አካባቢ ነው። እዚህ ቸርች የመጣሁት ወደ ጳጉሜ አካባቢ ነው 2018 ሊገባ አካባቢ ነውና የመጣሁትም በሷ ነው። ከዛ በፊት ሶሻል ሚዲያ ምንም ማለት ሰምቼ ማላቀምና ከዛ ያ ሰዓት ላይ እኔ መንፈሳዊ ነገሬ ሞቶ ነበር። ቸርች ማልሄድም ሁሉ በቃ ዜሮ ላይ ገብቼ ነበር። በስራዬ ላይ ውጤታማ ነኝ፣ መንፈሳዊ ነገሬ ግን ሞቶ ነበር። ከዛ ግን ያው በጓዳ እንትን እላለሁ በቃ እንዲሆኝ ልሞት ነው ምናምን መሞት ነው ማስበውና ከእግዚአብሔር ነገር ሸሽቼ ማለት ነው። ሌላ ነገር አይደለም ግን ምን ሆኜ ወደ ኋላ እንድቀረው አላቅም ለራሴምና ለሷ አወራኋት። ወደ ሴንቸሪ ሞል አካባቢ እንዲህ አይነት ቸርች አለ ነብይ ምህረት የሚባል ታውቂያለሽ ስትለኝ እኔ አላቅም ሰምቼም አላቅም አልኳት። እንሂድ አለችኝ። ከዛ ሄደሽ ታውቂያለሽ ስላት እኔ ሂጄ አላቅም አለችኝ። ግን ሶሻል ሚዲያ ላይ እንደዚህ አይቻለሁ አለችኝ። በቃ እንደውም እግዚአብሔር ካዳኔ አዳኔ ከዚህ ከመንፈሳዊ ከሞትኩበት ነገር ብዬ ከዛ ከሷ ጋር መጣን። እዚህ መጣና ወደዛ መጨረሻ አካባቢ ነው የተቀመጥነውና የዛለት የነበረው መልእክትም የነበረው መንፈሳዊ ነገር ይሄ ዜሮ ላይ የገባ ማለት ነው። እባቡ ማለት የእባቡ ስራ እንደሆነ ነበር የተጸለየው። በቃ የዛለት አመስግኜ እዚሁ ነው የተፈታሁት ራሱ ማለት ነው። ያው በቃሉ ተጽናንቼ ሄድኩኝ። ከዛ በኋላ ድኜ ቀረው በቃ እግዚአብሔር ይመስገንና ከዛ በኋላ ማለት እሷ ባትመጣ ራሱ ነው እመጣለሁ። አርብን ስራ ምንትን ብዬ ምናምን እመጣለሁ እንደዚህ አለፍ አለፍ ብዬ ማለት ነው። ከዛ በዚህ መሃል እንደዚህ እመጣለሁ ምናምን ግን ያው ሰው ብዙ ነገር እግዚአብሔርን ይጠይቃል እና ኃይለኛ የቤተሰብ ያው ትልቅ ወጥመድ አለ በእኛ ቤተሰብ ላይ አንዳንድ እያደረገ ነው ከየቤቱ ያዳነው እግዚአብሔር ማለት ነው። እኔና እሷ ብዙ ቻሌንጆችን አይተናል ምናምን ግን ቤተሰብ ምንድነው የሚለው እዚህ እምነት ውስጥ ባትገቡ ኖሮ ጓደኞቻችሁ ይደርሰዋል ነው የምንባለው ሁሉ ጊዜ ማለት ነው። ግን ለኛ ደግሞ ፉል ነው ሁሉ ነገር የጎደለን የለም። እና የሆነ ቀን አንድ ልጅ እዚህ መስክራ ነበር ጸጉር ቤት ከፍቼ ትንሳኤ ያልኩት ብላ ነበር። እኔ ያልኩት አንድ ነበር ስራ። ከዛ እዛው ቀጥሎ ሰፊ ስለሆነ እንደዚህ አካፍለሽ እንደዚህ አርጊ ተብዬ የቤቱን ራሱ ያልኩት ትንሳኤ ቤተ ውበትና ባህላዊ ጢስ ብዬ ነው። እና እኔ ደግሞ እዛ ሆኜ ቃል ገባው ለራሴ ለኔ ቤት ከሰጠኸኝ ደግሞ የመጀመሪያ ትንሳኤ ብዬ ነው ፊት ለፊት ላይ ምለጥፈው ብዬ ዝም ብዬ ሄድኩኝ ይዛለት ማለት ነውና በወር ማለት ኃይለኛ ፋይቲንግ ያለ ቤተሰብ ውስጥ ከዛ በወር ውስጥ ነው ከውጪ ተደውሎ የሆነ ፕሮሚስ ነገር የገቡልኝም ያው እስቲ ዝም ብሎ በቃል ነው ምናምንና ዝም ብዬ ጠበቅኩኝ እኔ። ከዛ ለሷ ነው የነገርኳት። ከዛ የሆነ ብቻ ትንሽ ጊዜ ቆየ። አሁን በቅርብ ላይ እግዚአብሔር ባለቤት አደረገኝ የራሴ ማለት ነው። እና ግን ምንድነው ትልቁ ሌላ ሰው ሲመሰክር ምናምን የኔ ብሎ መቀበልም ለኔም ይሆናል ብሎ ማለት ነው የተማርኩበትና ያቺ ልጅ እዚህ ጋር ነው የመሰከረችው ጸጉር ቤት ምናምን ነገር ነውና ስሙን ትንሳኤ ብላ ነው የሰየመችው። እኔ ደግሞ መጀመሪያ ቤቴ ሲገባ ትንሳኤ ሆኗል ብዬ እላለው ብዬ ነው ለእግዚአብሔር ከሰጠኝ ግን ሰጠኝ። አሁን ገና አልገባሁበትም ያሳደስኩ ነው። የመጀመሪያ ስገባ እንደዛ ነው ማለት ነው። ትንሳኤ ሆኗል ነው ሆኗል። አዎ ሆኗል። ዋው! አጨብጭቡ ለጌታ ክብር። የምትናገሪው ነገር አለ አንቺ? እኔ የምለው ነገር ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አሜን። በመውጣትም በመውረድም ኢየሱስ ጌታ ነው። ቀላል ሊመስል ይችላል። በቤተሰብ ውርስ በተለያየ ነገር ጌታን ስናገኝ ሊቀልብን ይችላል። ግን እዚህ ስንታይ ምንም ላይመስል ይችላል እና ወጣትነት በጣም ፈተና ነው። በዚህ ውስጥ እግዚአብሔርን መምረጥ ኢየሱስ ጋር መጠጋት ቀላል ነገር አይደለም። ጠላት እንዴት እንደሚዘት እኛ ቤተሰብ ያክስቴ ልጅ ነች ባይዘው አንድ እየዘለለ አልነግርህም። የእግዚአብሔር ሰው እግዚአብሔር ይገልጻል። እኔ ከእግዚአብሔር ጋር አንተን ሳይ ምንድነው ያየሁት? የእባቡ ሞተን ነው ያየሁት። የመጀመሪያ ሶሻል ሚዲያ እምጸልይበት ርዕስ ነበር። አቅ ነበር በእኔ እንደሚፈታ ቤተሰቡ። አሁንም አምናለሁ እግዚአብሔር ዳግም ለምስክርነት እንደምመጣ አንተ ጋር እንደምቆም አምናለሁ። እንቆቅልሽን የሚፈታ እግዚአብሔር ብቻ ነው። እግዚአብሔርና እግዚአብሔር ብቻ ነው። እና እሷንም ሳመጣት እግዚአብሔርን ተማምኜ ነው። በአንተ ላይ የሚሰራውን ደግሞ አምናለሁ።
እግዚአብሔር ይመስገን። እኔም በብዙ ሌላ ጊዜ መሰክራለሁ። እባቡን እያየሁት ግን የሚመጣውን ነገር አውቃለሁ። በብዙ እየፈተነኝ እኔ ማታምን እናት ነው ያለችኝና በቀደም ምን አለችኝ፣ እንዲህ ህልም አየሁ ስላት ሂጂና የሚቀባ ነገር የለም እንደ ጴንጤዎቹ ጋር እሱ ቀብ ያለችኝ፣ ቀላል እንዳይመስላችሁ ቀብሬ ላይ እንዳትገኝ ያለችኝ እናት ነችና እግዚአብሔር በመንፈስ ቅዱስ እያገኛት እንደሆነ አምናለሁ። ብዙ ሰው አውርሶኛል፣ ገና ያወርሰኛል። ኢየሱስ ጌታ ነው። እንኪ ወይ ማተሰች ላንቺም ለቤተሰቦችሽም ትንሳኤ ሆነ። እልልታ ጭብጨባ ለጌታ ክብር። ኢየሱስ ጌታ። እጆቻችሁን ዘርጉና ጌታ ሆይ በሉ። ይሄ ዘር ይሄ ቤተሰብ በኢየሱስ ስም ከዛሬ በኋላ ተፈቷል። አንድ ሰው ጮክ ብሎ እባቡ ሞተ ይበል። እባቡ ምን አለ? እልልታ ጭብጨባ ለጌታ ክብር ይሆንለት። ያገኘኝ ሰው አይደለም፣ ያገኘኝ ራሱ ኢየሱስ ነው። ራሱ ኢየሱስ ነው። ትንሳኤ ሆኖልኛል። ትንሳኤ ሆኖልኛል። አጨብጭቡ። ያገኘኝ ሰው አይደለም፣ ያገኘኝ ራሱ ኢየሱስ ነው። ትንሳኤ ሆኖልኛል። አጨብጭቡ ለጌታ ክብር። አንድ ሰው ጮክ ብሎ እባቡ ሞተ ይበል።